የቡግና ወረዳ አባት አርበኞች በአገዛዙ ብልጽግና ሰራዊት ላይ ታላቅ ድል ተጎናጸፉ። በዛሬው ዕለት ከወደ ወሎ ቤት አማራ የተሰማው የድል መረጃ የአባት አርበኞች ጦር ከባድ የደፈጣ ጥቃት በመፈጸም ድል መቀናጀቱን ያሳያል። አባት አርበኞቹ በመሩት አውደ ውጊያ 2 ወታደራዊ ተሽከርካሪዎች ከጥቅም ውጭ ሆነዋል። በርካታ የአገዛዙ ጦር ሙትና ቁስለኛ ሆነዋል። ዝርዝር የግንባር መረጃውን ይዘናል። አብራችሁን ስትዘልቁ የምትሰሙት ይሆናል። የአብይ አህመድ ወታደሮች የደረሰባቸውን ሽንፈትና የምህረት ጥሪውን ምክንያት በማድረግ በቡድን እየተደራጁ ለፋኖ እጅ እየሰጡ ነው ተባለ። አፋብኃኝ የወጣውን የምህረት አዋጅ በመቀበል 6 የደላንታ ወረዳ የሚሊሻ አባላት 7 ክላሽ በመያዝ ፋኖን መቀላቀላቸው ተሰምተዋል። ይህም ሌላኛው መረጃችን ነው። የአፋብኃኝ ቴዎድሮስ እዝ 201ኛ ኮር በሞጣ ከተማ አስተዳደር ላይ የማስጠንቀቂያ መግለጫ አውጥቷል። ከውጭ አሜሪካ በሆርሙዝ ወሽመጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን አስታውቃለች። ሰላም ጤና ይስጥልን። የተወደዳችሁ በዓለም ዙሪያ የምትገኙ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላምታችን ድረስ እያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትሆኑ እየጋበዝን ወደ ዝርዝር መረጃዎቹ እናመራለን። የቡግና ወረዳ አባት አርበኞች በአገዛዙ ብልጽግና ሰራዊት ላይ ታላቅ ድል ተጎናጸፉ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆነው የቡግና ወረዳ አባት አርበኞች በአገዛዙ ብልጽግና ጦር ሰራዊት ላይ ደፈጣ በመጣል ታላቅ ጀብድ ፈጽመዋል። ከ6 ያልበለጡ የቡግና ወረዳ የፋኖ ሲቪል መዋቅር አባላት አርበኞች 06 ቀበሌ ከ6 ያልበለጡ የቡግና ወረዳ የፋኖ ሲቪል መዋቅር አባት አርበኞች ዳሪያ 06 ቀበሌ ለስራ በተላኩበት ቅጽበት የብልጽግና መከላከያ ሰራዊት ነጻ ቀጠና ነው ብሎ እግረኛ ሳይዘረጋ 3 ካሶኒ ሰራዊት ከላሊበላ ወደ አይና ቡግና አሳልፋለሁ ሲል አርበኞቹ የካቲት 30 ከቀኑ 10 ሰዓት ገደማ ጃሮ ወንዝ ላይ ደፈጣ በመያዝ እንደ ሸቀጥ ዕቃ ተጭኖ በመጣው የጁላ ሰራዊት ላይ ፈጣን ጥቃት በመክፈት በርካታ ሰብአዊና ቁሳዊ ኪሳራ አድርሰዋል። በዚህ ፈጣን ጥቃት 7 የጠላት ኃይል ወዲያውኑ ሲደመሰስ ከ10 በላይ የቆሰለ 2 ካሶኒ ከአገልግሎት ውጭ የተደረገ ሲሆን ሙትና ቁስለኛውን በአምቡላንስ ሲያመላልስ አምሽቷል። በመጨረሻም የ303ኛ አሳምነው ኮር ከፍተኛ አመራሮች የቡግና ወረዳ ሲቪል መዋቅር አባላት አርበኞች ላደረጉት ተጋድሎ እውቅና የሰጡና ምስጋና የቸሯቸው ሲሆን ለቀጣይም የወሎ ዋግ መንገዶች፣ ተራሮችና ወንዞች ለጠላት ኃይል እንደ እሳት የሚፋጁ አይነክ እናደርጋቸዋለን ሲሉ መልእክታቸውን አስተላልፈዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት አርበኛ ቢሆነኝ ቢያብን መረጃውን አድርሶናል። በሌላኛውም የአብይ አህመድ ወታደሮች የደረሰባቸውን ሽንፈትና የምህረት ጥሪውን ምክንያት በማድረግ በቡድን እየተደራጁ ለፋኖ እጅ እየሰጡ ነው። አፋብኃኝ ያወጣውን የምህረት አዋጅ በመቀበል 6 የደላንታ ወረዳ የሚሊሻ አባላት 7 ክላሽ በመያዝ ፋኖን ተቀላቅለዋል። ጥልቅ ተሃድሶና መልሶ ማደራጀት ካደረገ ማግስት በርካታ አመርቂ ስራዎችን እየሰራ የሚገኘው ጀብደኛው ምኒልክ ዕዝ 106ኛ ኮር ታሪክ መስራቱን ቀጥሏል። በዚህም ድርጅታችን አማራ ፋኖ ብሔራዊ ንቅናቄ ባወረደው የምህረት አዋጅ መሰረት የአገዛዙ የጸጥታ መዋቅር እያፈረሰ ይገኛል ብለዋል። በዚህም ከዚህ በላይ ከአገዛዙ ጎን ተሰልፈው ህዝባችንን አናሸማቅቅም፣ ለህዝባችንም ተጨማሪ ዕዳ አንሆንም ያሉ የደላንታ ወረዳ የሚሊሻ አባላት 106ኛ ኮርን ተቀላቅለዋል። አገዛዙ አቅም የሌለውና በጭፍን ህዝብን የሚጨፈጭፍ የአማራ ህዝብን አምርሮ የሚጠላ እንዲሁም የሚጠላትን ሀገር የሚያስተዳድር ጸረ አማራና ጸረ ኢትዮጵያ አገዛዝ መሆኑን አረጋግጠናል ብለዋል። በቁጥር 6 አባላት 106ኛ ኮርን የተቀላቀሉ ሲሆን 7 የነፍስ ወከፍ መሳሪያ የያዙ ናቸው። ጸረ አማራ አገዛዝ በቃን በማለት 106ኛ ኮርን የተቀላቀሉት የቀድሞ የሚሊሻ አባላት የተደረገላቸውን መልካም አቀባበል ምህረት በማስመልከት ምስጋና ያቀረቡ ሲሆን ለአገዛዙ እድሜያቸውና ማንነታቸውን እየገበሩ ላሉ የአገዛዙ ኃይሎች የምህረት አዋጁን እንዲቀበሉ መልእክት አስተላልፈዋል። አገዛዙ በቀቢጸ ተስፋ የሚዘወር ለጊዜ መጠቀሚያ አድርጎ የሚወረውራችሁ መሆኑን አውቃችሁ በምንም ጥቅማ ጥቅም ሳትታለሉ አማራነታችሁን አስቀድሙ ሲሉ ጸጸት የተሞላበት መልእክት ጭምር አስተላልፈዋል። በመጨረሻም አፋብኃኝ ምኒልክ ዕዝ 106ኛ ኮር ለአገዛዙ የጸጥታ አባላት ከወትሮም ጊዜ በላይ እንደ አማራ የምንሰባሰብበትና የምንተባበርበት ሰዓት ላይ ስንሆን አንድ ሁነን የምንታገልበት ወቅት አሁን ጭምር ስለሆነ ከወገናችሁ ከመጠሪያችሁ ፋኖነት ጎን እንድትሰለፉ መልእክት ጭምር እናስተላልፋለን ብለዋል። በደጋማው ቀጠና የሚንቀሳቀሰው የጀብደኛው ምኒልክ ዕዝ አካል የሆነው 106ኛ ኮር የድርጅት መርህን በጠበቀ መልኩና የአማራነት እሴትን ወግና ባህልን ባከበረ መልኩ ፍጹም ወንድማዊ ምህረትና ይቅርታ የምናደርግ መሆኑን በሰፊው የአማራ ህዝብ ስም እንገልጻለን ብለዋል።
ወደ ሌላኛው መረጃችን ስናመራ የአፋብን ቴዎድሮስ እዝ 201ኛ ኮር በሞጣ ከተማ አስተዳደር ላይ የማስጠንቀቂያ መግለጫ ወጣ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር በሞጣ ከተማ አስተዳደር ውስጥ በስልጣን ላይ ያለው የአገዛዙ አካል እየፈጸመ ያለውን የመሬት ክፍፍል ሴራ አስመልክቶ ጠንከር ያለ ማስጠንቀቂያ ሰጠ። እንደ ቴዎድሮስ እዝ 201ኛ ኮር መግለጫ በሞጣ ከተማ አስተዳደር የተሰገሰጉ የአገዛዙ ተላላኪዎች የህዝቡን የህልውና ትግል ለማዳከም የመሬት ስጦታ እንደ መደለያ እየተጠቀሙበት ይገኛል። ይህ የካድሬዎች ስልት ለአገዛዙ የስልጣን ዕድሜ ማራዘሚያ ተብሎ የተጠነሰሰና የህዝቡን ሀብት ለትግል ጥቅም ለማዋል የታለመ መሆኑን ንቅናቄው ገልጸዋል። በተለይም በፖሊስና በሚሊሻ አባላት ስም የሚፈጸመው የመሬት ዝውውር የአማራን ህዝብ ለማወናበድና በንቅናቄ ደጋፊዎች መካከል መከፋፈል ለመፍጠር የተወጠነ ሴራ መሆኑን ንቅናቄው በጽኑ አውግዟል። በመሆኑም የአፋብን ቴዎድሮስ እዝ 201ኛ ኮር የሚከተሉትን ነጥቦች በአጽንኦት አስታውቋል። ጥብቅ ክትትል በሞጣ ከተማ አስተዳደር አማካኝነት ከመሬት አስተዳደር ለፖሊስና ለሚሊሻ አባላት የሚተላለፈው ማንኛውም ንብረት በጥብቅ ክትትል ስር መሆኑን፣ የህዝብ ሀብት መሆኑ የተጠቀሰው ንብረት የህዝብ ሀብት በመሆኑ በቅርቡ በአደባባይ ለትክክለኛው ባለቤቱ ለህዝብ እንደሚመለስ፣ የማስጠንቀቂያ እርምጃ በዚህ ህገወጥ የሙስናና የዘረፋ ድርጊት ላይ የተሳተፈ ማንኛውም አካል ላይ አስፈላጊው የህግና የቅጣት እርምጃ እንደሚወሰድ። የቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት እንዳስታወቀው አገዛዙ የህዝቡን ትግል በሽርፍራፊ ጥቅማ ጥቅም ለመደለል የሚያደርገው ጥረት ፍሬ እንደማያፈራ ገልጾ በህዝቡ የተጠላው የአገዛዙ አካል ይህንን ሴራ እንዲያቆም በጥብቅ አስጠንቅቋል። መረጃችን አሁንም የቀጠለ ሲሆን በጃዊ ወረዳ በሁለት ቀናት ውስጥ በተፈጸሙ የድሮን ጥቃቶች የ75 ንጹሃን አማራዎች ህይወት ማለፉ ተገለጸ። በአማራ ክልል በጃዊ ወረዳ ውስጥ ባሉ ሁለት የተለያዩ አካባቢዎች ባለፉት 48 ሰዓታት ውስጥ በተፈጸሙ ተከታታይ የድሮን ጥቃቶች 75 ንጹሃን ዜጎች መገደላቸውን የዓይን እማኞች ተናግረዋል። እንደ ዓይን እማኞችና የአካባቢው ነዋሪዎች ገለጻ ከሆነ ጥቃቱ የተፈጸመው በሁለት ተከታታይ ቀናት በአሰሽ ቀበሌ ትናንት ከቀኑ 8 ሰዓት ላይ በተፈጸመ ድንገተኛ የድሮን ጥቃት 35 ንጹሃን ህይወታቸው አልፏል። ጥቃቱ የተፈጸመው ሰዎች በተሰበሰቡበት ወይም የዕለት ተዕለት ተግባራቸውን እያከናወኑ በነበረበት ወቅት እንደሆነ ተገልጿል። በፈንድቃ ከተማ ዛሬ ደግሞ በጃዊ ወረዳ ዋና ከተማ በሆነችው ፈንድቃ ላይ በተመሳሳይ ሁኔታ በተፈጸመ ጥቃት 40 ንጹሃን መገደላቸው ተረጋግጧል ሲሉ ምንጮች ተናግረዋል። በዚህ ጥቃት በርካታ ሰዎች መቁሰላቸውና የመኖሪያ ቤታቸው መውደማቸው ተነግሯል። እስካሁን ባለው መረጃ መሰረት የሟቾች ቁጥር ከፍተኛ ሊሆን የቻለው ጥቃቱ ንጹሃን በሚንቀሳቀሱባቸውና የንግድ ስራዎች በሚከናወኑባቸው ስፍራዎች ላይ በማነጣጠሩ ነው። ቆስለው ወደ ሕክምና ተቋማት የተወሰዱ ሰዎች ቁጥር ከፍተኛ በመሆኑ የሟቾች ቁጥር ሊጨምር እንደሚችል ስጋት አለ። በጃዊ ወረዳና በአካባቢው የሚገኙ ነዋሪዎች በከፍተኛ ድንጋጤና ስጋት ውስጥ እንደሚገኙ ተነግሯል። የኮሚኒኬሽን መቆራረጥ መኖሩ መረጃዎችን በፍጥነት ለማግኘት አስቸጋሪ ቢያደርገውም ጥቃቱ ያስከተለው ሰብአዊ ቀውስ ግን እጅግ አሳሳቢ ሆኗል ሲሉ ያነጋገርናቸው የዓይን እማኞች ተናግረዋል። ከባህር ማዶ ወዳገኘናቸው መረጃችን ስናመራ አሜሪካ በሆርሙዝ ወሽመጥ ላይ የኢራን ፈንጂ አጥማጅ መርከቦችን መምታቷን አስታወቀች። አሜሪካ የዓለም 1/5 ነዳጅ በሚተላለፍበት ሆርሙዝ ወሽመጥ አካባቢ የሚንቀሳቀሱ 16 የባህር ላይ ፈንጂ አጥማጅ መርከቦችን ጨምሮ በርካታ የኢራን ባህር ኃይል መርከቦችን ማውደሟን አስታውቃለች። የአሜሪካ ጦር ማዕከላዊ እዝ በወጣው መረጃ በሆርሙዝ ወሽመጥ የሚንቀሳቀሱ 16 ፈንጂ አጥማጆች ተወግደዋል ብሏል። ማዕከላዊ እዙ መርከቦቹ ጥቃት ሲፈጸምባቸው ያሳያል የተባለ ቪዲዮም ለቋል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገ ሲሆን የአሜሪካ ጦር ወሽመጡ ተከፍቶ እንዲቆይ ለማድረግ ሌሎች አማራጮችን እያዘጋጀ እንደሆነ ዋይት ሀውስ ገልጿል። አሜሪካ የአሁኑ ጥቃት የፈጸመችው የመከላከያ ሚኒስትሩ ፔት ሄጌስት በትናንትናው ዕለት እስካሁን ጥቃት ከተፈጸመባቸው ቀናት እጅግ የከበደው ቀን እንደሚሆን ከተናገሩ በኋላ ነው። አንድ ከፍተኛ የኢራን የደህንነት ኃላፊ ግን ሀገራቸው በፕሬዝዳንት ዶናልድ ትራምፕ ረብ የለሽ ዛቻ እንደማትሸበር ተናግረው ነበር። መከላከያ ሚኒስትሩ ሄጌስት አሜሪካ የኢራንን የሚሳኤል ክምችት፣ የሚሳኤል ማስወንጨፊያና የመከላከያ ኢንዱስትሪዎችን የማውደም እቅድ እንደያዘች ተናግረዋል። የኢራን ባህር ኃይልን ማውደምና ኢራንን በቋሚነት የኒውክሌር መሳሪያ እንዳይኖራት ማድረግም ከግቦቹ መካከል ተጠቅሰዋል። ባለፉት 24 ሰዓታት ውስጥ ኢራን የተኮሰቻቸው መሳሪያዎች ብዛት ጦርነቱ ከተጀመረ ወዲህ ዝቅተኛ ሆኖ እንደተመዘገበ ገልጸዋል። የአሜሪካ ጥምር ጦር አዛዦች ሊቀመንበር የሆኑት ጄኔራል ዳን ኬንም በተመሳሳይ የኢራን የባላስቲክ ሚሳኤል ጥቃቶች ቁጥር እየቀነሰ መምጣቱን ገልጸዋል። ጥቃቶቹ ከተጀመሩበት ጊዜ አንጻር በ90 በመቶ ቀንሰዋል። የአንድ አቅጣጫ ተዋጊ ድሮኖች ደግሞ ዘመቻው ከተጀመረ ወዲህ በ83 በመቶ ቀንሰዋል ብለዋል። የመከላከያ ሚኒስትሩ ሄጌስት ጦርነቱ ሊያበቃ የሚችልበት ጊዜ ከመግለጽ ተቆጥበዋል። አቅማችን ማለቂያ የለሽ ነው ያሉት ሚኒስትሩ ጦርነቱ ምን ያክል ይቆያል የሚለው የሚወሰነው ግን በፕሬዝዳንቱ እንደሆነ ገልጸዋል። በሌላኛውም የኢራኑ ውጭ ጉዳይ ሚኒስተር እስራኤልና አሜሪካ የጦርነቱ መቋጫ ላይ ተጨባጭ ግብ የላቸውም አሉ። ሰኞ ምሽት የኢራን የውጭ
ጉዳይ ሚኒስተር አባስ አራግቺ ሀገራቸው ከአሜሪካና ከእስራኤል ጋር እያካሄደች ስላለው ጦርነት ከፒቢኤስ ጋር ሰፊ ቃለ ምልልስ አድርገዋል። የሙጅታባ ሀሚኒ ሹመት አራግቺ የአሊ ሀሚኒ ልጅ ሹመት የአባታቸው አገዛዝ ቀጣይነትን የሚያሳይና በተመሳሳይ ሀገሪቱን የሚያረጋጋ እንደሆነ ተናግረዋል። ከአሜሪካ ጋር የተደረገ ድርድር ኢራን ጦርነቱ እየተካሄደ ስለ ድርድር ለመነጋገር ከአሜሪካ ባለስልጣናት ጋር ግንኙነት ተፈጥሮ እንደሆነ ተጠይቀው አራግቺ ኢራን ከአሜሪካውያን ጋር በመነጋገር ረገድ መራር ልምድ ስላላት ያ ጠረጴዛው ላይ ይቀርባል ብለው እንደማያምኑ ተናግረዋል። የአሜሪካና የእስራኤል ዓላማዎች በአእምሯቸው ውስጥ ስለ ጦርነቱ መቋጫ ተጨባጭ የሆነ ግብ አላቸው ብዬ አላስብም ያሉት አራግቺ እስካሁን ድረስ ሁሉንም ግቦቻቸውን ማሳካት እንዳልቻሉ እንደሚያምኑም ተናግረዋል። የነዳጅ ዋጋ አራግቺ የነዳጅ ዋጋ መጨመር የኛ ጥፋት አይደለም በማለት እስራኤላውያንና አሜሪካውያን በእኛ ላይ የፈጸሙት ትንኮሳና ጥቃት ውጤት ነው ሲሉ ሁለቱን ሀገራት ተጠያቂ አድርገዋል። ኢራን የሆርሙዝ የባህር ሰርጥን እንዳልዘጋችና ነዳጅ ጫኝ መርከቦች በባህር ሰርጡ ላይ እንዳይቀዝፉ እያደረግን አይደለም ሲሉ አስተባብለዋል። የሰላማዊ ዜጎች ጉዳት የኢራን የውጭ ጉዳይ ሚኒስተር ሀገሪቱ በፈጸመቻቸው ጥቃቶች የተወሰኑ ጉዳቶች ቢደርሱም ሰላማዊ ሰዎች የሚያዘወትሯቸውን ስፍራዎች ኢላማ አላደረግንም ብለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የያዝንላችሁ መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።